ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ፣ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። ከወልቃይት ምዕራብ ትግራይ እጅግ አሳዛኝ ዜና ተሰምቷል። በሌላ በኩል የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ በተናገሩበት ወቅት በኢሳያስ በኩል ደግሞ ድሮንን የሚመለከት አስደንጋጭ መረጃ ወጥቷል። በሌላ መረጃ ቻይናና አሜሪካ በኤርትራና በኢትዮጵያ መካረር ጉዳይ የራሳቸው አቋም ይዘው ተከስቷል። ቻይና በዛሬው ዕለት የአፍሪካ ልዩ መልእክተኛ ወደ አስመራ የላከች ሲሆን አሜሪካ በበኩሏ ኢትዮጵያ ከኤርትራና ሶማሊያ ያላትን መካረር የሚመለከት ያወጣችውን ፖሊሲ ይፋ ሆኗል። በዝርዝር እንመለከተዋለን። ተወዳጁ የስራ ሰው ራስ ልዑል መንገሻ ስዩም ለቅምሻ 99ኛ ዓመታቸውን እያከበሩ ነው። በሌላ ዜና የኢትዮጵያ መንግስት ጸረ ሰላምና የትግራይ ህዝብ ጠላት ሆኗል ሲል ህወሓት ከሰሰ። ኢዜማ ለሀገራው ምክክር ኮሚሽኑ አቀረብኩት ባለው ባለ 72 ገጽ አብይን ፕሬዝዳንት ለማድረግ የሚያጠነጥነው ሰነድ ውስጥ 204 ጊዜ ዘረኝነት የሚሉ ቃላቶችን ተጠቀመ። ይህ ማለት በአማካይ በአንድ ገጽ ውስጥ 3 ጊዜ ማለት ነው። ይህ ተከዘ ዴይሊ ኒውስ ነው። አብራችሁን ቆዩም። በቅድሚያ ተወዳጁ የስራ ሰው ራስ ልዑል መንገሻ ስዩም ለቅምሻ 99ኛ ዓመታቸውን እያከበሩ ነው። ልዑል መንገሻ ስዩም በህይወት ያሉ ብቸኛው ልዑል ናቸው። በአሜሪካ ዩኒቨርሲቲ፣ በለንደን ኦክስፎርድ ዩኒቨርሲቲ ማስተራቸውን የሰሩ ሲሆን ከ1953 እስከ 1967 ዓ.ም የትግራይ ክፍለ ሀገር ጠቅላይ ገዥ ነበሩ። ልዑል መንገሻ በስልጣናቸው በልዑልነታቸው ሳይኮሩ እንደ ተራ ሰው ዝቅ ብለው ከትራክተር እስከ አካፋ አንስተው እየሰሩ የሚያሰሩ ልዑል ናቸው። ለትግራይ ህዝብ ልዩ ፍቅር ስለነበራቸው የትግራይ ልማት ድርጅትን አቋቁመዋል። በትግራይ ለመጀመሪያ ጊዜ አፈርና ውሃን ለመጠበቅ የእርከን ስራዎች፣ የደን ልማትን አስጀምረዋል። ልዑል መንገሻ ስዩም ሁሉንም የትግራይ ከተሞች ለማገናኘትም ከ3000 ኪሎ ሜትር ርዝመት ያላቸውን መንገዶች ሰርቷል። ከመቀለ ተንቤን የሚወስደውን ግሩም ዲዛይን ያለው ድልድል ሰርቷል። የህወሓት ኢህወደግ ለፌዴራሊዝም ስርዓት ሲል ከትግራይ በመንጠቅ ለአፋር ክልል የሰጠውን የአፋር የዳሉልን መንገድ ፀሐዩን ሙቀትን ሳይፈሩ የስሌን ኮፍያቸውን አድርገው መንገድ ጠርገው የዳሉልን ሀብት በህገወጥ መንገድ ይዘርፉ የነበሩ የውጭ ዜጎችን ለማዕከላዊ መንግስት በማሳወቅ ከሀገር እንዲወጡ አድርገዋል። የጋንፉር ጨው አውጭ አርሃ ተብለው የሚጠሩትን ነጋዴዎች ተመጣጣኝ ግብር እንዲከፍሉ የሚያደርግ የገንዘብ ሚኒስቴር ቢሮም አቋቁሟል። ዳሉል በሙቀት ኃይል 10,000 ሜጋዋት ፓወር እንደሚያመነጭ አስጠንቷል። የትግራይ ከተሞችን ማስተር ፕላን በማዘጋጀት ውበታቸው እንዲጠበቅ አድርገዋል። የአክሱም ጽዮን ቤተክርስቲያንን ዲዛይን በነገስታቱ ዘውድ ቅርጽ በመንደፍ ቆመው አሰርቷል። የአፍሪካ ህብረት ሐሳብን ከማመንጨት እስከ የአፍሪካ አንድነት ጽሕፈት ቤትን ህንፃን እንዲሰራ መርቷል። ከ1949 እስከ 1952 ዓ.ም የስራና መገናኛ ሚኒስተር ሆነው በላቀ ውጤት አገልግለዋል። የባህር ዳር ከተማን ዘመናዊ ፕላን በመንደፍ ፈለገ ህይወት ሆስፒታልንም ገንብተዋል። የናዝሬትን አዳማ ማስተር ፕላንንም በመስራት ተወዳጅ ከተማ አድርገዋል። የኢትዮጵያ ቱሪስት ድርጅትን መስርተዋል። የኢትዮጵያ አየር መንገድን መስርተዋል። ኢትዮጵያውያንን ካፒቴኖችንም አፍርተዋል። የምድር ባቡር ሰብሳቢ በመሆንም የፈረንሳይ ባቡር ብቻ ይባል የነበረውን የሀብት ተከፋይ በማድረግ ከሽሜን ደፍሮ ኢትዮ ጅቡቲ ተብሎ እንዲጠራና በታጁራ ወደብ ኢትዮጵያ እንድትጠቀም አስችሏል። በእንግሊዝ ቀኝ ገዥነት ሙሉ ሞያሌ የኬንያ ሆኖ ሲተዳደር ልዑል መንገሻ ስዩም በድርድር ሞያሌን በማስመለስ ኢትዮ ሞያሌ እንዲባል የላቀ ስራ ሰርቷል። የአሰብ ወደብ የነዳጅ ማጣሪያን አስገንብቷል። አባይ ግድብ ኃይል እንደሚያመነጭ ለኃይለ ሥላሴ በማቅረብ አጥኞችን አስመጥቷል። የሲዳማ አስተዳዳሪ ሆነው በተሾሙበት ወቅት ደግሞ የአዋሳ ከተማን በድንቅ ፕላን ተወዳጅ ከተማ እንድትሆን ሰርቷል። የአምቦ አስተዳዳሪ በነበሩበት ወቅትም አምቦን አገናኝ መንገዶችን መገንባትና የኤሌክትሪክ ተጠቃሚ አድርገዋል። የኢትዮጵያ አርብቶ አደሮች ተጠቃሚ ለማድረግ ለመጀመሪያ ጊዜ ዋንኬ ተብሎ የሚጠራውን ላት አልባ ነጭና ጥቁር ያለውን የበግ ዘር አስገብተው አሰራጭቷል። ለዚህ ሀገራዊ ውለታቸውና ድካማቸውን የሚገልጽ በስማቸው መንገድ ስታዲየም ቢሰየምላቸው፣ ሐውልት ቢቆምላቸው ይገባቸዋል
ተገኝቷል ተብሏል። ለራስ ልዑል መንገሻ ስዩም ፈጣሪ እድሜና ጤና እንዲሰጣቸው እንመኛለን። ራስ ልዑል መንገሻ ስዩም ምዕራብ ትግራይን ጨምሮ በርካታ የትግራይ አካባቢዎች በኃይለ ሥላሴ ዘመነ መንግስት እንዴት እንደተነጠቁ ምስክርነት የሰጡ የእድሜ ባለጸጋና የትግራይ መሪ የነበሩ መሆናቸው ይታወቃል። ከወልቃይት ምዕራብ ትግራይ እጅግ አሳዛኝ ዜና ተሰምቷል። የብርቱ ፖለቲከኛው መኮንን ዘለለው ህልፈተ ህይወት የብዙዎችን ልብ ሰብሯል። የወልቃይት ሁመራ ምዕራብ ትግራይ ተወላጁ ለርስቱና ማንነቱ ውድ ዋጋ በመክፈል ደከመኝ ሰለቸኝ ሳይል ለበርካታ ዓመታት የታገለው ታጋዩ መኮንን ዘለለው ከዚህ ዓለም በሞት ተለይቷል የሚል ዜና መሰራጨቱን ተከትሎ ወዳጅ ዘመድ፣ የትግል ጓዶች እንዲሁም መላው የትግራይ ህዝብ ልቡ በሐዘን ተሞልቷል። ታጋይ መኮንን በማንነታቸው የማይደራደሩ ጠንካራ አቋም ካላቸው ተጋሩ ፖለቲከኞች በግንባር ቀደምትነት የሚጠቀስ ጅግና ታጋይ ነበር። እንደነደመቀ ዘውዱ ተበደልኩ ብሎ ውድ ማንነቱን ለገበያ የማይሰጣም በማንነቱ የማይደራደር ከአልማዝ በላይ የነጠረ ስብዕናን የገነባ ጅግና ፖለቲከኛ ነበር። ተስፋን ቆርጥም ሌላው እንደማያውቁት በአሁኑ ወቅት አንዱም አገር ቤት ውስጥም ሆነ በውጭ ባሉት ኢትዮጵያውያን አካባቢ አንዱም ተነስቶ እንደዚሁ ክርክርም በአገር ቤት ውስጥም ደግሞ እንደዚሁ ለፌዴራል ምክር ቤቱም ማመልከቻ ገብቶበት ያለው ጉዳይ የዚህ የወልቃይት ጠገዴ ጠለምት ህዝብ ጉዳይ ነው። በእርሶ አተያይ የዚህ የወልቃይት ጠገዴ ጠለምት ህዝብ በአሁኑ ወቅት እያነሳ ያለው ዋነኛ ጥያቄ ምንድን ነው? በተለያየ ቦታ የተለያየ አይነት ጥያቄዎች እንዳሉ ተደርጎ በተለያዩ ቡድኖች ውስጥ ሲነሳ እየተሰማ ነው። ዋነኛ የህዝቡ ጥያቄ ምንድነው ይላሉ? በቀጥታ ወደ ጥያቄው ከመሄድ በፊት እኔ አሁን ስለዚህ ታሪክ ስለዚህ ህዝብ ስናገር እንደ ወልቃይቴ በወልቃይት ጫማ ውስጥ ገብቼ እንደምናገረው አድርጎ ማንኛውም ህዝብ እንዲረዳልኝ ይፈልጋለሁ። ምክንያቱም በዛሬ ጊዜ ያየነው ምንድነው የሚፈልገው ደስ የሚለው እንድትነግረው ብቻ ነው። ደስ የማይለው ከተናገርክ ለምንድን ነው ይሄንን የተናገረው? እሱ ነው ስተተኛ ወይስ የኔ ነው ብሎ ነገሩን አጣጥሞ ለማወቅ ከመፈለግ በፊት በቀጥታ ጃጅ ያረጋል ወይም ደግሞ ራሱ አቋም ይወስዳል ባንተ ላይ ማለት ነው። ይሄ መጀመሪያ እንዳይሆን ለማሳሰብ ፈልጋለሁ። ምክንያቱም እዛ የተወለድኩ ስለሆነ እዛም ያደኩበት ስለሆነ እንደገና ደግሞ ከዛ አካባቢ ከወጣ ጀምሬ ደግሞ የምከታተለው ጉዳይ ስለሆነ ስለዛ እውነት ለመናገር እፈልጋለሁ። ስህተት ካለኝ ደግሞ የምታረም ሰው ነኝ እና ይህንን ካልኩኝ ዘንዳ እኔ በወልቃይት ነው የተወለድኩት። ወላጆቼም ከብዙ ጊዜ ጀምረው የዛ መሰረት ህዝቦች ናቸው። ሁሉም ወልቃይት የተወለደው እኔ እኩል የሚሰማኝና ህዝቡም የሚያውቀኝ ነው። የወልቃይት ማየው ምንድነው? ጥያቄው የስርዓት ጥያቄ ነበር። የወልቃይት ጥያቄው አስተዳደር ተጎድተናል፣ አስተዳደሩ አድላዊ ነው፣ በትክክል አይን አያየንም፣ አድልዎ አለ፣ ፍትህ የለም የሚል ትልቅ ጥያቄ፣ የስርዓት ጥያቄ፣ ክልሉም የኛን ፍላጎት የሚያሟላ አልሆነም የሚልም ጥያቄ አለው። ግን አሁን ሁለት ነገሮች ሲነገሩ ሰማለሁ። አንዱ ወልቃይት አማራ ነው የሚል ነው። ይሄ ጥያቄ ወልቃይት አማራ ነው ስንል ይሄ ህዝብ የጎንደር ክፍለ ሀገር ከቀድሞ ጀምሮ ጎንደር ስለነበረ ጎንደር መሆን አለበት፣ ወደ ጎንደር መመደብ አለበት ማለት ነው። ይሄ አንዱ የሚያደናግር ነገር አለ። ከዛ ተነስቶም ይህንን ማለት ወልቃይት ትግርኛ ተናግሮ አያውቅም የሚባልም አለ። እነዚህ ሁለቱ የተለያዩ ናቸው። በጣም የሚያሳዝነው ግን ወልቃይት ትግርኛ አይናገርም የሚሉ በተለይ በእድሜ ሀብታም የሆኑ ሰዎች ሰምቻለሁ። ራስ መንገሻ የተናገሩት አለ። እሳቸው የሚያውቁትን የነበሩበትን ተናግረዋል። ሌላ ብዙ ለመናገር ይችሉ ነበረ፣ ግን ዝም በማለታቸው መወቀስ አይገባቸው። ዝም ማለት መብታቸው ነው። ይህንን ያሉት ግን ምንድነው? ወቀሳ ውስጥ አልገባም፣ ሁሉም አፍ ውስጥ ሊከተኝ ነው በሚል ነው። እኔ ግን አልፈራም። እኔ እውነትን ለመናገር ወደ ኋላ ምልበት ነገር የለም። አሁን እንዳነሱት የወልቃይት ህዝብ አማርኛ ተናጋሪ ነው የለም ትግርኛ ተናጋሪ ነው የሚል ሁለት የተለያዩ ክርክር ወገኖች አሉ። እርስዎ እንደሚያውቁት የወልቃይት ህዝብ አማርኛ ተናጋሪ ነው ከመሰረቱ ወይስ ትግርኛ ተናጋሪ ነው ከመሰረቱ? ወይስ ሁለቱንም ቋንቋዎች እኩል በጋራ ተናጋሪ የሆነ ህዝብ ነው? የቱ ጋር ነው የቋንቋው መሰረቱ የወልቃይት ህዝብ? መጀመሪያው ማን ነበረ ነው። አሁን ወልቃይት ካሁን በፊትም ጽፌዋለሁ፣ ሁለቱ ቋንቋ እንደ ቋንቋ አድርጎ የወሰደ ህዝብ ነው። ግን መጀመሪያ ማን ነበረ ለሚለው ጥያቄ ግን መሬቱ ላይ የነበረ ቋንቋ ትግርኛ ነው፣ አሁንም ትግርኛ ነው። ስለዚህ ትግርኛ ከመጀመሪያ ጀምሮ የተናገረ ነው። አንዳንዶች የሚሉት ምንድነው?
አንዳንድ ትግሬዎች ለመስራት በስደት መጥተው ያመጡት ቋንቋ ነው የሚለው አሉ። ይሄ በጣም 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 ስህተት ነው። እንዲያው አንዱ ትልቅ ምን ብለዋል? ነፍጠራር ሰረበ ሁመራ ሄደው ትግሬዎች በሚያቀኑበት ጊዜ እሳቸው ሄደው እነሱ ህዝቡን እንዲግባባ አደረጉ እንጂ የወልቃይት ህዝብ ምንም ትግርኛ አይናገርም አማራ ነበረ ብለው ተናግረዋል። ይሄ ጠቅላላ ትልቅ ስህተት ነው። ወልቃይት ከመጀመሪያ ጀምሮ ትግርኛ ተናጋሪ ነው። ወደ ወልቃይት የመጣ አማርኛ ነው እንጂ ትግርኛ አይደለም። ወደ ወልቃይት የመጣው አማርኛ የመጣው ደግሞ በፖሊስ በመምህራን ሲመጡ፣ በበለጠ ደግሞ የጎንደር አዝማሪዎች መጥተው ወልቃይት ቢሆን ለመናገር ዘፈን ማውጣት አይችልም። ከወልቃይት ዘፈን ዘፍኖ የሚባል ሰው የለም ጠቅላላ። ታጋይ መኮንን ዘለለው በ1960ዎቹ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጊዜ ከኮተቤ ትምህርት ቤት መምህራን ኮሌጅ በመምህርነት ተመርቀዋል። ከ1968 ዓ.ም ጀምሮ ደግሞ የህወሓት መስራች ከሚባሉት ታጋዮች አንዱ በመሆን ትግሉን ብሎ ተቀላቀለ። በድርጅቱ እስከ ህዝብ ግንኙነት የሚደርስ የስራ ኃላፊነትም አገልግለዋል። የትግል ታሪኩ እንደሚያሳየው ከሆነ በወቅቱ በትግራይ ህዝብ ላይ የተጋረጠው ፈተና ለመቀልበስ ብዙዎችን ትግሉን እንዲቀላቀሉ የበኩሉን ሚና ተጫውተዋል። ሆኖም ግን በጊዜ ሂደት በህወሓት መካከል በተፈጠረው ልዩነት ምክንያት ታጋይ መኮንን የትግል ስልቱን ለመቀየር በማሰብ ከሀገር ወጥቶ ለረጅም ጊዜ አሜሪካን ሀገር ሆኖ ትግራይን ህዝብ ይጠቅማል ያለውን ሰላማዊ ትግል ሲያራምድ መቆየቱን የሚታወስ ነው። የወቅቱ የህወሓት አመራሮች መከፋፈልን ተከትሎ የራሱን አማራጭ የወሰደው ታጋይ መኮንን በትግራይ ህዝብ ላይ የሚደርሰው በደል ያንገበገበው ነበር። መምህር፣ ፖለቲከኛና ታጋይ የነበረው መኮንን የምዕራብ ትግራይ ህዝብ ትግራዋይ ማንነቱ በመጤዎች እንዳይሰለቀጥ በልጆቹ ትግልና መስዋዕትነት መጠበቅ አለበት በሚል ጽኑ አቋም የሚታወቀው ጅግናው ታጋይ መኮንን ዘለለው ታጋይ አዜብ መስፍንን ጨምሮ በርካታ የወልቃይትና ቃፍታ ሁመራ ተወላጆች ትግሉን በመቀላቀል ማንነታቸውን አስከብረዋል። ይሁን እንጂ ትግሉ ዓላማው እየሳተ ነው፣ የትግራይ ህዝብ በሚፈልገው ደረጃ ብሔራዊ ጥቅሙ የተጠበቀለት አይደለም፣ የታገልነው የህዝብን ተጠቃሚነት ለማረጋገጥ ነው የሚሉ መሰል ጥያቄዎችን በማንሳት የትግሉ ፍኖት እንዲጣራ የሰላ ትችት ከሚሰነዝሩት የቀድሞ ታጋዮች አንዱ ነበር። የአብይ አህመድን ወደ ስልጣን መምጣት ተከትሎ ከአሜሪካ ወደ ኢትዮጵያ የተመለሰው ጅግናው ታጋይ መኮንን የለውጥ ፈላጊዎች የወደፊት አቅጣጫ በሚል በወቅቱ የተዘጋጀው የኦሮማራ አቀንቃኞች መድረክ ላይ በክብር እንግዳነት ተገኝቶ በትግራይ ህዝብ ጥላቻ የሰከሩ የመድረኩን አዘጋጆች የትግሉ ፍኖት እንዲጠራ የሰላ ትችት ከሚሰነዝሩት የቀድሞ ታጋዮች አንዱ ነበር። የአብይ አህመድን ወደ ስልጣን መምጣት ተከትሎ ከአሜሪካ ወደ ኢትዮጵያ የተመለሰው ጅግናው ታጋይ መኮንን የለውጥ ፈላጊዎች የወደፊት አቅጣጫ በሚል በወቅቱ የተዘጋጀው የኦሮማራ አቀንቃኞች መድረክ ላይ በክብር እንግዳነት ተገኝቶ በትግራይ ህዝብ ጥላቻ የሰከሩ የመድረኩን አዘጋጆች የሚገባቸውን ግብረ መልስ አጅጎድጎዶባቸው ስብሰባውን ረግጦ መውጣቱን የቅርብ ጊዜ ትውስታችን ነው። ሲሳይ አጌና የተባለ የቀነጨረ ፖለቲከኛ ወደ መድረክ ወጥቶ ንግግር ሊያደርግ ሲል አንተ ዘረኛ 95 ሚሊዮን የኢትዮጵያ ህዝብ 5 ሚሊዮን የትግራይ ህዝብን ለመጨፍጨፍ ይነሳ ብለህ በሚዲያ ያወጅክ ሰው መሳይ ዘረኛ ያወጅከውን የዘር ማጥፋት አዋጅ በይፋ ይቅርታ ሳትጠይቅ እዚህ ያንተን ቅራቅንቦ ንግግር ቁጭ ብዬ የምሰማበት ሞራሉ የለኝም በማለት ልኩን ነግሮት አብይ አህመድ ያዘጋጀውን ድግስ ሳይቋደስ ረግጦ መውጣቱ ይታወሳል። ቴሌፎን ሌላ ይቅርታ ከውይይቱ ጋር ያሳተው ምንድነው? ንግግሩ አርእስቱ ሁሉ አጀንዳው እቀበለዋለሁ። አቶ ሲሳይ አጌና ግን እዚህ ንግግር ለማድረግ እኔ በእኔ እሳት የሚባለው ሬዲዮ በትግራይ ህዝብ ላይ ጄኖሳይድ እንዲካሄድ የሰበከ ድርጅት ስለሆነ እሱን ወክለው እዚህ ንግግር የሚያደርጉ ከሆነ ወይም እሳቸው ይቅርታ ካልጠየቁ ለትግራይ ህዝብ በዚህ ስብሰባ እኔ የትግራይ ህዝብ ዲሞክራሲያዊ ድርጅት አባል ተጠርቼ ነው እዚህ ስብሰባ ለመካፈል የተገኘሁት። ስለዚህ እኔ በትግራይ ህዝብ ላይ ጄኖሳይድ እንዲካሄድ ይቅርታ አድርጎልኝ ላስቆሙት ነው ወክለው ንግግር ለማድረግ የሚቀጥሉ ከሆነ ከዚህ ስብሰባ ወጣለሁ። ይቅርታ ይቅርታ ምንድነው መግቢያ ላይ ግልጽ አላደረኩ እንደሆነ እንጂ ማናቸውም እዚህ ያሉት እንደ ግለሰብ ተናጋሪዎች እንጂ የሚሰሩበትን የሚዲያ ጣቢያ ወክለው አይደለም። የዛን ሚዲያ ጣቢያም አቋምና አስተሳሰብ ሊያራምዱ አይደለም። ስለዚህ ግለሰቦቹን ተናገር ያለው ይቅርታ ስነ ስርዓት
እባክዎን ይቀመጡ። ስነ ስርዓት። ኧረ የኔ ወንድም ስነ ስርዓት ብያለሁ። ይቅርታ ያስወጡልን። ይቅርታ። እሺ ባይሆን እንደዛ ይሻላል። ጊዜያችንን እንዳናባክን። አሁንም ማሳሰቢያው የሐሳብ ገበያ ከየትም ይምጣ ለዚህ ሀገር ሚዲያ ላንድስኬፕ አስተዋጽኦ ሊያደርግ ይችላል የሚል ይህም ብሎ ምንም ሳይመስለው ያንን ጉባኤ ረግጦ በመውጣቱ በትግራይ ህዝብ ዘንድ ተጨማሪ የክብር ካባ እንዲጎናጸፍ አስቻለው። የስብሰባው መንፈስ በተመለከተ ምልከታውን ያጋራው ጋዜጠኛ ካሕሳይ ገብሩ በወቅቱ የነበረው ሁኔታ እንዲህ አብራራል። ሚዲያን በሚመለከት አቶ ጀዋር መሐመድ ብዙ በሚያወራበት ወቅት በጥሞና አዳመጥ ነው። ቀጥሎ የመናገር እድል የተሰጠው ተረኛ ተናጋሪ ሲሳይ አጌና ነበር። ከትግራይ ሚዲያዎች ተወክለን የሄድን ተሳታፊዎችን በጥሞና ለማዳመጥ በተዘጋጀንበት ወቅት እኔ በነበርኩበት በቀኝ በኩል ከባድ የተቃውሞ ድምጽ ተስተጋባ። እኛም ደነገጥን። የብርቱ የተቃውሞ ድምጽ የጅግናው ታጋይ መኮንን ዘለለው ነበር። በማስከተልም ታጋይ መኮንን ኢሳት እኮ በትግራይ ህዝብ ላይ በግልጽ ጄኖሳይድ ያወጀ ሚዲያ ነው፣ እንዴት እዚህ ውይይት ሊሳተፍ ይችላል? በማለት በቁጣ አዳራሹን አናወጠው። ካዛንቺስ አካባቢ የሚገኘው የዩኤን ጽህፈት ቤት ውስጥ ነበር ስብሰባው የተካሄደው። ይህንን የስብሰባውን ድባብ የቀየረ የተቃውሞ ድምጽ በወቅቱ በጣም አነጋጋሪ እንደነበርም ጋዜጠኛ ካሕሳይ ማስታወሻውን አስፍሯል። በዚህም ከትግራይ የሄድ ነው የሚዲያ ባለሙያዎች ሐሳብ ሳንሰጥ ከአዳራሹ ልቅ ብለን ለመውጣት ተገደድን ይላል ጋዜጠኛው። በእንዲህ አይነት መድረክ ላይ የተገኘ የትግራይን ህዝብ ድምጽ ሲያስተጋባ የኖረው ታጋዩ ከልጅነቱ ጀምሮ እስከ ዕለተ ሞቱ ድረስ ላበረከተው አስተዋጽኦ ታሪክ ሲዘክረው ይኖራል። ምዕራብ ትግራይ በተስፋፊዎች እጅ ወድቆ ባለ ርስቱ በየጥሻው እየተሳደደ የጅብ እራት በሚሆንበት በዚህ ከባድ የፈተና ወቅት እንደ ታጋይ መኮንን ያለ የቁርጥ ቀን ልጅን ማጣቱ ሀዘኑ መራር ያደርገዋል። የምዕራብ ትግራይ ፀሐይ ሳትወጣ እንዲህ ደንገዝገዝ ባለበት ሰዓት አረሙን ነቅሎ የነጻነትን ችቦ የሚለኩስ ሁነኛ ታጋይ በሚያስፈልግበት ወቅት እችን ዓለም በመሰናበቱ ሀዘናችን ድርብ ያደርገዋል ሲሉ የትግል ጓዶቹ፣ ወዳጁ፣ ዘመዶቹና ቤተሰቦቹ ይናገራሉ። ከ7 ዓመታት በፊት ወደ ትውልድ ሀገሩ ትግራይ ከረጅም ጊዜ በኋላ ተመልሶ በተመለከተው ሁኔታ ተስፋም ስጋትም እንደሚታየው ገልጾ ወጣቱ ትውልድ መሪነቱን በመረከብ የህዝብን ልዕልና ማረጋገጥ አለበት ብሎ ነበር። ከዛም አልፎ በትግራይ ህዝብ ላይ የታወጀው ጄኖሳይዳዊ ጦርነት ለዓለም ማህበረሰብ ሲያስተጋባ እንደነበር ይታወሳል። ታጋይ መኮንን ደራሲ፣ መምህርና ፖለቲከኛ የነበረ ሁለገብ ሰው ስለነበረ 2 መጽሐፍትን ለአንባቢያን አብቅቷል። ታጋይ መኮንን የታገለለት ዓላማ እውን እንዲሆን የበኩላችንን እንወጣለን እያለን ለወዳጅ ዘመድ መጽናናት እንመኛለን። በሌላ መረጃ የኢትዮጵያ መንግስት ጸረ ሰላምና የትግራይ ህዝብ ጠላት ሆኗል ሲል ህወሓት ከሰሰ። ህወሓት ይህንን የገለጸው ዓለም አቀፉ ማህበረሰብ የፕሪቶሪያን ስምምነት ከማፍረስ ለማዳን የሚረባረብበት ጊዜ አሁን ነው በሚል ርዕስ ባወጣው ሳምንታዊ መግለጫው ላይ ነው። በሳምንታዊ መግለጫው ህወሓት የፕሪቶሪያን ስምምነት እንዲተገበር በተደጋጋሚ ጥሪ ብናቀርብም ዓለም አቀፉ ማህበረሰብ የኢትዮጵያ መንግስት እየፈጠረ ያለውን አወዛጋቢ ድርጊቶች በጊዜው ማስቆም ባለመቻሉ ስምምነቱ የመፍረስ አደጋ እየባሰበትና ወደ ሌላ ዙር ደም አፋሳሽ ጦርነት የመግባት አደጋ እየጨመረ ነው ሲል ገልጿል። በተጨማሪም የትግራይ የመንግስት ሰራተኞች ያልተከፈለ ደሞዛቸው ሳይከፈላቸው ቀርቶ የትግራይ የተመደበው በጀት በመቁረጥ የከፋ ሰብአዊ ቀውስ ለመፍጠር የኢትዮጵያ መንግስት ሲሰራ ቆይቷል ሲል ወቀሰ። የትግራይ ህዝብና ህወሓት ፍላጎት ሉዓላዊ የትግራይ መሬት እንዲመለስ፣ በጠላት ስር የሚኖረው ህዝባችን ነፃ እንዲወጣ፣ በስደትና በሀገር ውስጥ ባሉ የመጠለያ ማዕከላት የሚገኙ ህዝባችን ወደ ቀዬው እንዲመለስ፣ የዘር ማጥፋት ወንጀል ፈጻሚዎች ተጠያቂነት እንዲረጋገጥ፣ ህዝባችን ካሳ እንዲያገኝና መልሶ ግንባታ እንዲጀመር እንዲሁም የዘላቂው የተኩስ አቁም ስምምነት ወደ ዘላቂ የሰላም ስምምነት እንዲሸጋገር ማድረግ መሆኑንም አብራርቷል። በሌላ በኩል ኢዜማ ለሀገራዊ ምክክር ኮሚሽኑ አቀረብኩት ባለው ባለ 72 ገጽ አብይን ፕሬዝዳንት ለማድረግ የሚያጠነጥነው ሰነድ ውስጥ 204 ጊዜ ዘረኝነት የሚሉ ቃላቶችን ተጠቀመ። ይህ ማለት በአማካይ በአንድ ገጽ ውስጥ 3 ጊዜ ማለት ነው። በአንጻሩ ደግሞ 85 ጊዜ ብቻ ዜግነት፣ የዜግነት የሚሉ ቃላቶችን ተጠቅመዋል። በአማካይ በአንድ ገጽ 1 ጊዜ ብቻ ማለት ነው። የስነ ልቦና ባለሙያዎች አንድ ግለሰብ በራሱ ላይ የሚታዘበው
ያነበበውን አምኖ መቀበል የማይፈልገውን እኩይ ባህሪውን ለመሸፈን ሲፈልግ ሳይታወቀው ሌሎችን በዚያ እኩይ ባህሪ ባለቤትነት በተደጋጋሚ ይከሳል ይላሉ። በሽታውንም ፕሮጀክቲቭ አይደንቲፊኬሽን ይሉታል። የኢዜማ ሰዎችም በ72 ገጽ ሰነድ ላይ 204 ጊዜ ዘር ማለታቸውን የዚህ በሽታ ተጠቂ ናቸውና ጊዜ ወስደው ራሳቸውን ማየት እንዳለባቸው በግልጽ ተነግሯቸዋል። የኢትዮጵያ መንግስት ከፓርላሜንታው ወደ ፕሬዝዳንታዊ ስርዓት ለመሸጋገር አንቀጽ 39ን እንደሚያስወግድ ታማኝ የዜና ምንጮች በይፋ እየዘገቡ ነው። በብርሃኑ ነጋ የሚመራው ኢዜማ የተባለ ፓርቲ የብልጽግና ልሳን ሆኖ ቆይቷል። ብልጽግና የሚፈልገውና ለማድረግ የሚያስበው ነገሮች በመጀመሪያ በኢዜማ ይገለጻሉ። እነሆ ትናንት ዕለት 28 ቀን 2018 ዓ.ም ከታማኝ የኢትዮጵያ የዜና ምንጮች አንዱ የሆነው ሪፖርተር ጋዜጣ ይዞት የወጣው መረጃ እጅግ አሳዛኝ ነው። በዚሁ አሳዛኝ ዜና የተቆጡ አስተያየት ሰጪዎች የብልጽግና ስርዓት ስልጣን ላይ ከመጣ ጀምሮ ለኢትዮጵያ ሕዝብ የአዲስ አበባን ከተማ የማስዋብ ስራ እንጂ ሕዝብን ከማፈናቀል ውጪ ሌላ ወደ ኋላ የሚጎትት አካሄድ እንጂ ለሕዝብና ለሀገር እድገት የሚጠቅም አንድም ነገር መስራት አልቻለም። መስራት አለመቻል ብቻ ሳይሆን ኢህአዴግ የጀመረውን የመሰረተ ልማት ስራ እንኳን ማጠናቀቅ አልቻለም ሲሉ የተቹ ሲሆን እንግዲህ ይህ በጥፋት መንገድ ላይ የሚገኘው የብልጽግና ስርዓት ህገ መንግስት ለመቀየር የፓርላሜንታዊ የፌዴራል ስርዓት አካሄድን አፍርሶ እንደ አሜሪካ የግለሰብ ውድድር ለማድረግ መሰረቴ ነው የሚለውን የህዝብ ብዛት ግምት ውስጥ በማስገባት ወደ ፕሬዝዳንታዊ ምርጫ ለመግባት በኢዜማ ፓርቲ አዲስ ዜማ መልቀቅ ጀምረዋል ሲሉ ገልጿል። በመሆኑም ህዝብ ያጸደቀውን ህገ መንግስት ለመቀየር የብልጽግና ልሳን የሆነው ኢዜማ ፓርቲ አዲስ ዘመቻ መጀመሩን አረጋግጧል። አንቀጽ 39 ይደምሰስ ይሰረዝ ከአንቀጽ 39 መፍረስ በኋላ ዝም ብለህ ታዘዝ ሊባል ነው። ፌዴራሊዝም ይቀበር፣ ኢትዮጵያ ወደ ደርግ ዘመን ትመለስ፣ ሀገር ትመሰቃቀል የሚለውን ትዕዛዝ ፊሽካ ሊነፋ ጥቂት ጊዜያት የቀሩት ሲሆን ይህ ሴራ በብልጽግና ስርዓት ተጠንስሶ በኢዜማ ፓርቲ ተዘጋጅቶ ለህዝብ እንዲሰራጭ መድረኩ በብሔራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አራያና በኢዜማ መሪ ፕሮፌሰር ብርሃኑ ነጋ ትናንት በይፋ የአጀንዳ ሰነድ መረካከብ ተደርጓል። በመጨረሻም የኢትዮጵያ ህዝብ ምላሽ ምን እንደሚሆን አብረን የምናየው ይሆናል። እኛ የትግራይ ልጆች ግን በፌዴራል ህገ መንግስት የተሰጠን እድል አንቀጽ 39 በመጠቀም ህጋዊ ፍትህ የምናገኝበት ፋይል የሚዘጋበት ሰዓቱ የደረሰ ይመስላል ሲሉ በተለይ በትግራይ በኩል ያሉት አስተያየት ሰጪዎች ገልጿል። ኢዜማ ምንድነው ያለው ለሚለው ጥያቄ ከሪፖርተር ጋዜጣ አንዳንድ ይዘቶች ሰምተን ወደ ቀጣይ መረጃ እንሸጋገራለን። ሀገሪቱ የፖለቲካ ስርዓት እንዲቀየርና ከፍተኛው ስልጣንም ፕሬዝዳንትነት እንዲሆን የምክክር አጀንዳ አቀረበ። የመገንጠል መብት ከህገ መንግስቱ ሊሰረዝ ይገባል ተብሏል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የሀገሪቷ ከፍተኛ ባለስልጣን ፕሬዝዳንት እንዲሆን በሚያስችልና ፕሬዝዳንቱ በቀጥታ በአብላጫ ድምጽ 50-1 የሚመረጥበት ፕሬዝዳንታዊ የፖለቲካ ስርዓት መተካት እንዳለበት ከአብላጫ ድምጽ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎችም ተመራጭ የሚሆንበት ስርዓትም መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽን አቅርቧል። በህገ መንግስቱ አንቀጽ 45 የተዘረጋው የፓርላሜንታሪ ስርዓት መሪው በቀጥታ የማይመረጥበት ቋንቋን መሰረት ባደረገ መልኩ የተመረጡ ተወካዮች ተሰብስበው የሚመርጡት መሪ በመሆኑ የመሪው ወይንም የጠቅላይ ሚኒስትሩ ቅቡልነት ጥያቄ ውስጥ ሲገባና የአንድ ብሔር ተወካይ እንጂ የሀገር መሪ እንዳልሆነ ሲቆጠር በመስተዋሉ የፖለቲካ ስርዓቱ ሊቀየር ይገባል ብሏል። በሌላ መረጃ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ በተናገሩበት ወቅት በኢሳያስ በኩል ደግሞ ድሮንን የሚመለከት አስደንጋጭ መረጃ ወጥቷል። በሌላ መረጃ ቻይናና አሜሪካ በኤርትራና በኢትዮጵያ መካረር ጉዳይ የራሳቸው አቋም ይዘው ተከስቷል። ቻይና በዛሬው ዕለት የአፍሪካ ልዩ መልእክተኛ ወደ አስመራ የላከች ሲሆን አሜሪካ በበኩሏ ኢትዮጵያ ከኤርትራና ሶማሊያ ያላትን መካረር የሚመለከት ያወጣችውን ፖሊሲ ይፋ ሆኗል። በዝርዝር እንመለከተዋለን። የመደመር ካምፕ ከፈረሰ በኋላ በህዳር 29 የብሔር ብሔረሰቦች በዓል ቀን ላይ መገኘት የጀመሩት ጠቅላይ ሚኒስትር አብይ አህመድ በሆሳና እየታየ በነበረው ትርኢት ሲደመሙ ውለዋል። ለሁለተኛ ጊዜ በዓሉ ላይ የተሳተፉት ጠቅላይ ሚኒስትሩ የብሔር ብሔረሰብ ጠበቃ ነኝ ብለዋል። ይሁን እንጂ የትግራይን ህዝብ ህገ መንግስትን ጥሰው በጀት ቆርጠው ከምድረ ገጽ እንዲጠፋ እየሰሩ ሸቀጥና ነዳጅ እንዳይገባ ከልክለው ጸረ ህዝብ ዘመቻ እያራገቡ ተገንጠሉ እያሉ ብሔር ብሔረሰብ ብሎ ማላዘን ድንቁርና ነው የሚል ትችት እየቀረበላቸው ነው። ጠቅላይ ሚኒስትሩ ግን የኢትዮጵያ ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ይህንን ያሉት 20ኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ነው። በባዳ
የተጠለፈ ገመድ አይፈታም፣ አያስርም። በንግግር እንመን፣ ሌብነትን እንጠየፍ፣ ለዘመናዊነት ለለውጥ ክፍት እንሁን። ሰላምን፣ ንግግርን፣ ውይይትን፣ አንድነትን፣ ብሔራዊ ጥቅምን እንድናስቀድም የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ብዙዎች ይህ መልእክት ኤርትራን የሚመለከት ነው በማለት እቺ ጎንበስ እቃ ለማንሳት ነው የሚለውን ብሂል በመጥቀስ ስጋታቸውን ገልጿል። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች ሲሉ ገልጸው በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነው በጀግንነት እንጨርሳለን ብለዋል። ኮሎኔል በዛብህ ጴጥሮስ በኢትዮ ኤርትራ ጦርነት ወቅት ዋጋ የከፈለ ጀግናና በሻዕቢያ እጅ ወድቆ የቀረ የኢትዮጵያ የተዋጊ ጀት አብራሪ ሲሆን አብይ ከኢሳያስ ጋር በነበራቸው የትግራይን ህዝብ የማንበርከክ አሊያም የማጥፋት እቅድ የኮሎኔል በዛብህ ጴጥሮስ ሁኔታ እንኳን ለመጠየቅና ህዝቡን እንዲያውቅ የማድረግ ስራ ሳይሰሩ አሁን ለጦርነት መቀስቀሻ ማድረጋቸው ብዙዎችን አስከፍቷል። የጠቅላይ ሚኒስትሩ ዛቻ እንዲሁ በገነፈለበት ወቅት ከኤርትራ ድሮኖችን የሚመለከት አስደንጋጭ መረጃ ወጥቷል። ኢራን ለኤርትራ በርካታ ድሮን አስታጥቃለች ሲል የኤሽያ ታይምስ ዘገባ አረጋግጧል። ኢራን በመካከለኛው ምስራቅ የገጠማትን የፖለቲካ የኢኮኖሚና የጦርነት ሽንፈት ተከትሎ የዲፕሎማሲና የኢኮኖሚ ፊቷን ወደ አፍሪካ ማዞሯን ገልጿል። ጋዜጣው የዚህ ማሳያ የሆነው የበርኪና ፋሶ የደህንነት ሚኒስተር በኖቬምበር 12 ቀን 2025 ላይ በቴህራን ያደረጉት ከፍተኛ የስራ ጉብኝት ነው በሚል ትንታኔ አቅርቧል። በጉብኝቱ ወቅት በርኪና ፋሶ በቴህራን የነበራትን ኤምባሲ እንደገና የከፈተች ሲሆን በጸጥታ፣ በግብርና፣ በኢንዱስትሪ ዘርፎች ከኢራን ጋር አዳዲስ ስምምነቶችን ተፈራርማለች። የኢራን ስትራቴጂካዊ ሽግግር ለምን አስፈለገ? የፖለቲካ ተንታኞች እንደሚሉት ከሆነ ኢራን ወደ አፍሪካ የምታደርገው እንቅስቃሴ መደበኛ ዲፕሎማሲያዊ ግንኙነት ብቻ ሳይሆን የህልውና ጉዳይ ነው። ኢራን እንደ አውሮፓውያን አቆጣጠር በ2023 መጨረሻ በጋዛ ከተቀሰቀሰው ጦርነት በኋላ ከፍተኛ ኪሳራ አስተናግዳለች። በ2024 ላይ የሶሪያው የአሳድ አገዛዝ መውደቅና እስራኤል በሐማስና በሂዝቦላህ ላይ የወሰደችው እርምጃ የኢራንን የመከላከል ግንባር አሽመድምዶታል። በተለይም በጁን 2025 ላይ ከእስራኤልና አሜሪካ ጋር የተደረገው አውዳሚ የ12 ቀናት ጦርነትና የተባበሩት መንግስታት ድርጅት በቴህራን ላይ የጣለው ተደራራቢ ማዕቀብ ኢራንን በዓለም አቀፍ መድረክ ብቸኛ አድርጓታል። ከዚህ በተጨማሪ ሀገሪቱ በከፍተኛ ድርቅና የአካባቢ ጥበቃ ቀውስ እየታመሰች ትገኛለች። የሳህል ቀጠና የኢራን አዲስ ተስፋ ኢራን በአሁኑ ወቅት ከምዕራባውያን ጋር ያላቸውን ግንኙነት ካቋረጡና በተደጋጋሚ ወታደራዊ መፈንቅለ መንግስት ካስተናገዱት እንደ ማሊ፣ ኒጀርና በርኪና ፋሶ ካሉ የምዕራብ አፍሪካ ሀገራት ጋር ጥብቅ ቁርኝነት እየፈጠረች ነው። እነዚህ ሀገራት ከኢራን ሰው አልባ ድሮኖችንና የጦር መሳሪያዎችን ለደህንነት ሲፈልጉ በምላሹ ኢራን ማዕቀብን ለመተላለፍ የሚረዱ የኢኮኖሚ ገበያዎችንና ወሳኝ ማዕድናትን ከነዚህ ሀገራት ትሻለች። ለምሳሌ ኒጀር ኢራን ከኒጀር ጋር ባደረገችው ስምምነት የኒውክሌር ፕሮግራሟን ለማጠናከር ወሳኝ የሆነውን ዩራኒየም ማለትም 300 ቶን በ56 ሚሊዮን ዶላር ለመግዛት ስምምነት ላይ መድረሷ ተዘግቧል። በርኪና ፋሶና ማሊ ደግሞ ከነዚህ ሀገራት የወርቅ አቅርቦትን ለማግኘትና የንግድ ግንኙነት ለመፍጠር እየሰራች ነው። ሆኖም የኢራን ጉዞ አልጋ በአልጋ አልሆነም። የተባበሩት አረብ ኤምሬትስና ሳዑዲ አረቢያ በአፍሪካ ያላቸው ከፍተኛ የንግድ ተጽዕኖ የኢራንን እንቅስቃሴ እየተፈታተነው ነው። በተጨማሪም ኢራን የምትከተለው ጥቅም ተኮር አካሄድ ጥርጣሬን እየፈጠረ ነው። ያም ሆኖ ይህ ግን ኢራን በኖቬምበር 2025 ላይ ለኤርትራ ብዛት ያላቸው ድሮኖችን ማቅረቧን ለኤርትራ መሪ ትልቅ በረከት መሆኑን አረጋግጧል። የኤርትራ መንግስት የኢራን ብቻ ሳይሆን የቻይናና አሜሪካ ድጋፍ ማግኘቱንም ቀጥለዋል። ለአብነት አሜሪካ አዲስ የውጭ ጉዳይ ፖሊሲ ሰነድ ይፋ አድርጋለች። በምስራቅ አፍሪካ የኢትዮጵያ ጎረቤቶችን ሉዓላዊነት እደግፋለሁ፣ የኢትዮጵያ ተስፋፊነትን እቃወማለሁ ብላለች። አይኤምኤፍም የኢትዮጵያ ኢኮኖሚ ቁልፉን ይዟል። ይህ ብቻ ሳይሆን ዩናይትድ ስቴትስ በኢትዮጵያ ኤርትራና ሶማሊያ መካከል አዲስ ግጭት እንዳይቀሰቀስ መከላከል ላይ ማተኮር እንዳለባት የፕሬዝዳንት ዶናልድ
የዶናልድ ትራምፕ አስተዳደር ይፋ ያደረገው የብሔራዊ የደህንነት ፖሊሲ ሰነድ አሳይቷል። በፕሬዝዳንቱ ጽህፈት ቤት ወይም ዋይት ሃውስ በኩል ትላንት አርብ ይፋ የተደረገው የብሔራዊ የደህንነት ስትራቴጂ ዩናይትድ ስቴትስ አፍሪካን በተመለከተ የምትከተለው አቋም መለወጥ እንደሚኖርባት ምክር ሀሳብ አቅርቧል። ለረጅም ጊዜ አሜሪካ አፍሪካን በተመለከተ የተከተለችው ፖሊሲ እርዳታና ሊበራል ርዕዮተ ዓለም ማስፋፋት ላይ ያተኮረ እንደነበር የተቸው ሰነድ ከእንግዲህ ግጭትን መቀነስና የጋራ ጥቅም ያለው የንግድ ግንኙነትን ማጎልበት ማስቀደም እንደሚኖርበት አትተዋል። ሰነዱ እንደሚለው ከሆነ የዩናይትድ ስቴትስ አቋም ከውጭ እርዳታ ይልቅ የአፍሪካን የተትረፈረፈ የተፈጥሮ ሀብትና የተደበቀ እምቅ አቅም ለመጠቀም ወደሚያስችል የመዋዕለ ንዋይና የእድገት ግንኙነት መሸጋገር አለበት። ዲሞክራቲክ ሪፐብሊክ ኮንጎና ሱዳንን በመሳሰሉ ሀገራት በማካሄድ ላይ ለሚገኙ ግጭቶች በድርድር መፍትሄ ማበጀት አሜሪካ ከአፍሪካ ጋር ያላትን ግንኙነት ለመለወጥ እድል ይሆናሉ ከተባሉ አማራጮች መካከል ይገኙበታል። በኢትዮጵያ ኤርትራና ሶማሊያ መካከል አዳዲስ ግጭቶች እንዳይቀሰቀሱ መከላከል በአሜሪካ የብሔራዊ ጸጥታ ስትራቴጂ እንደ አማራጭ የቀረበ ነው። ዩናይትድ ስቴትስ ከአፍሪካ ጋር ከእርዳታ ወደ ንግድና መዋዕለ ንዋይ ተኮር ግንኙነት መሸጋገር እንዳለባት የሚገልጸው ሰነድ ገበያዎቻቸውን ለአሜሪካ እቃዎችና አገልግሎቶች ለመክፈት ቁርጠኛ ለሆኑ ብቁና አስተማማኝ ሀገራት ቅድሚያ ሊሰጥ እንደሚገባ ምክር ሀሳብ አቅርበዋል። ይህ አዲስ ፖሊሲ ለአብይ አህመድ መንግስት ራስ ምታት ሆኗል። ይህ ብቻ ግን አይደለም። የቻይና ህዝባዊ ሪፐብሊክ የውጭ ጉዳይ ሚኒስትር የአፍሪካ ቀንድ ጉዳዮች ልዩ ልዑክ ሚስተር ሁ ቻንጉሹን ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው ተወያይተዋል። ፕሬዚዳንት ኢሳያስ አፈወርቂ ዛሬ ታህሳስ 8 ቀን ጠዋት የቻይና ህዝባዊ ሪፐብሊክ የውጭ ጉዳይ ሚኒስትር የአፍሪካ ቀንድ ጉዳዮች ልዩ ልዑክ ሚስተር ሁ ሻንጉቹንን በአዲ ሃሎ ተቀብለው አነጋግረዋል። ሁለቱ ወገኖች የሁለትዮሽ ግንኙነትን ለማጠናከር የክልላዊና ዓለም አቀፋዊ ጉዳዮችን በማተኮር ከተወያዩ በኋላም የ70 ዓመታት የኤርትራና ቻይና ግንኙነት የበለጠ እንዲጠናከር የኤርትራን ዝግጁነት ፕሬዝዳንት ኢሳያስ አረጋግጠዋል። የቻይና ህዝባዊ ሪፐብሊክ የውጭ ጉዳይ ሚኒስትር የአፍሪካ ቀንድ ጉዳዮች ልዩ ልዑክ ሚኒስተር ሁ ቻንጉሾን በበኩላቸው የሀገራቸው ፕሬዝዳንት ሺ ጂንፒንግ መልእክትን ካደረሱ በኋላ ቻይና ከኤርትራ ጋር ያላትን ስትራቴጂካዊ ግንኙነት ለማሳደግ በተለይም የሰው ኃይል አቅምን በማዳበርና ራስን ለመቻል የሚደረገው ጥረት ለመስራት ያላትን ዝግጁነት አረጋግጠዋል።